ክርስትና እምነት ተከታዮች በሙሉ ሀገር ውስጥ ውጪ ያሉትንም እንኳን ለ2017 ዓመተ ምህረት የፋሲካ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንደ ከምባታ ዞን የእምነቱ ተከታዮች ብቻ አይደሉም በአንድ በዓል ሲደርስ የሚደሰቱት የሚያከብሩትና የሃይማኖት መቻቻል የሃይማኖት መከባበር ስላለ የክርስትና እምነት ተከታይ ብቻ ሳይሆን የሙስሊሙም ሌሎችም ያከብራሉና ይሄንን እሴቶቻችንን ማስቀጠል አለብን የሚል ሐሳብ አለኝ። በመቀጠል በዓሉን እንዴት እናከብራለን የሚለውን ለማንሳት ያህል በመጀመሪያ ደረጃ በዓሉን ስናከብር ከዚህ በፊትም እንደተለመደው እኛም ደግሞ እንዳስለመደን አቅም ለሌላቸው ሁሉ በዓሉን ስናከብር ማካፈል አለብን የሚል መልእክት ማስተላለፍ እፈልጋለሁ። በሁለተኛ ደረጃ ይሄንን በዓል ስናከብር የአካባቢውን ጽዳት የሚበክሉ ጉዳዮችንም ጎን ለጎን ከህዝብ ተጠቃሚነት ከህዝብ ጤንነት ጋር አያይዘን በደንብ መያዝ ስላለብን የጽዳቱን ስራ በዓሉን ስናከብር ዶሮ ሊታረድ ይችላል፣ በግ፣ ፍየል፣ ሌሎችንም ሲታረዱ የአካባቢውን የህዝብ ጤንነትን የሚጎዱ ነገሮችን ትኩረት ማድረግ አለብን የሚል መልእክት ለማስተላለፍ እፈልጋለሁ። በከምባታ ዞን አሁን ያሉ የልማት ስራዎች ደስ የሚሉ ስለሆነ ይሄንን ከማስቀጠል ጋር ታይዞ ከቅርብ ጊዜ ወዲህ የተጀመረው የኮሪደር ልማት ስራዎች አሉ። ህዝቡ ደግሞ ቀድመን የዞኑ መቀመጫን የክልል ተቋማት መቀመጫ የቀዲዳ ጋሜላን የዱራሜ ከተማ መቀመጫ የሆነውን ዱራሜ ከተማ ቀድመን ማልማት አለብን የሚል ምንም ልዩነት ሳይኖር በሐሳብ የበላይነት በመተማመን ካለው ያካፈለ ልማቱን ያለማ ያለበት የኮሪደር ስራ ይሄን ብቻ ሳይሆን የዱራሜ ከተማ የህዝብ ጥያቄ ምንድነው የሚለው ጥያቄዎቹን ካስቀመጣ በኋላ ቅድሚያ መሰጣት ያለበት ምንድነው የሚለው በተለያዩ በህዝብ መድረኮች ላይ ውይይት ተደርጎ ይሄ ቅድሚያ ተሰጥቶ መሰራት አለበት ያለውን የሰሩት ሁኔታ አለና ስለዚህ ይሄንን ለመስራት ደግሞ እያንዳንዱ ሰው ካለው በአቅሙ የመንግስት ሰራተኛ እስከ መጨረሻ እስከ ሊስትሮ ድረስ በዚህ ጉዳይ ላይ እንሳተፋለን ብለው ተሳትፏቸውን የገለጹበት ሁኔታ በጣም ደስ የሚል ነው ያለው። ይሄንን እንደ ህዝብ ተወካይ ምክር ቤትም የምክር ቤት አባላት እውቅና የሰጡት ቀጣይነት እንዲኖር መስራትም መሳተፍም መተባበርም አለብን ብለው አቅጣጫ ያስቀመጡበት ጉዳይ ስለሆነ ይሄንን ደግሞ ሁላችንም ተቀናጅተን ተናበን መስራት አለብን የሚል ሐሳብ አለኝ። የክርስትና እምነት ተከታዮችን በዞን ውስጥም በክልልም በሀገርም ከሀገር ውጭም ያሉትን በሙሉ እንኳን አደረሳችሁ ለማለት እፈልጋለሁ። በቀጣይም ደግሞ ከዞን ማዕከል እስከ ቀበሌ ድረስ ያሉ አመራርን መንግስት ሰራተኞችን ሁሉንም ማህበራዊ መሰረቶችንም ደግሞ እንኳን አደረሳችሁ እያልኩ በራሴና በህዝብ ተወካዮች ምክር ቤት ስም በዓሉ የሰላም የደስታ የፍቅር የማከባበርና አሁን ካለንበት ደረጃ ከፍ ብለን ዞናችንንም ደግሞ ከልማቱ ተሳታፊ ብቻ ሳይሆን ተጠቃሚ አድርገን የልብ እርካታ የምናገኝበት ጊዜ አመት እንዲሆንልን እመኛለሁ። አመሰግናለሁ።